የአፍሪካ ትልቋ ክፍት የገበያ ስፍራ የሆነችው መርካቶ በአዲስ አበባ ከተማ እየተካሄደ ባለው ሰፊ የመልሶ ማልማትና የኮሪደር ልማት ፕሮጀክት ውስጥ አዲስ ምዕራፍ መክፈት ጀምራለች። በዛሬ ቪዲዮአችን በተለይም በፍራሽ ተራ አካባቢ እየተከናወነ ያለውን ሰፊ የመፍረስና ቦታን ለልማት የማዘጋጀት እንቅስቃሴ በቅርበት እንቃኛለን። አሁን ላይ በፍራሽ ተራ በአካባቢው ያሉ ነባር ግንባታዎችና ጊዜያዊ የንግድ ስፍራዎች እየፈረሱ የሚገኙ ሲሆን ይህም የኮሪደር ልማቱና የከተማዋ ዘመናዊ የመልሶ ማልማት እቅድ በቀጥታ ወደ መርካቶ ልብ ውስጥ መግባቱን በግልጽ ያሳያል። ለመሆኑ እነዚህ ቦታዎች ለምን እየፈረሱ ነው? የመልሶ ማልማት እቅዱስ ለመርካቶ ነጋዴዎችና ለከተማዋ ምን አይነት አዲስ መልክ ይዞ ይመጣል? እንደ ፒያሳ፣ 4 ኪሎ እና ቦሌ ባሉ አካባቢዎች የተከናወኑት ልማቶች ወደ መርካቶ እንዴት እየተስፋፉ እንደሆነ ሙሉ መረጃውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን በምስሉ ላይ እንደምትመለከቱት በፍራሽ ተራ አካባቢ የሚገኙ በርካታ ነባር ህንፃዎች፣ ጊዜያዊ ሱቆችና መጋዘኖች በከባድ ማሽነሪዎች አማካኝነት እየፈረሱና ቦታው እየጸዳ ይገኛል። ቦታው ለረጅም ዓመታት በጠበበ የመተላለፊያ መንገድና በታጨቁ ግንባታዎች ይታወቅ የነበረ ስፍራ ነው። ይህ የመፍረስ እንቅስቃሴ በድንገት የተደረገ ሳይሆን ከከተማ አስተዳደሩ እና ከልማት ፕላኑ ጋር በተያያዘ አስቀድሞ ጥናት ተደርጎበት የተጀመረ የመልሶ ማልማት አካል ነው። ነጋዴዎችና ነዋሪዎችም ንብረታቸውን በማንሳት ቦታውን ለግንባታው ማሽነሪዎች ክፍት እያደረጉ ይገኛሉ። የፍራሽ ተራ መፍረስ የመርካቶን ባህላዊ የንግድ እንቅስቃሴ ወደ ዘመናዊ የተደራጀ ገበያ ስርዓት ለመቀየር ከተያዙ ትልልቅ እቅዶች መካከል አንዱ ሲሆን በአካባቢው የሚታዩ የትራፊክ መጨናነቅና የፍሳሽ ማስወገጃ ችግሮች በዘላቂነት ለመፍታት ያለመ ነው። ለመሆኑ የፍራሽ ተራ የመርካቶ አካባቢዎች ለምን እየፈረሱ ነው? ዋናው ዓላማ መርካቶ ላለፉት በርካታ ዓመታት የነበራትን የጠበቡ መንገዶች፣ ደረጃቸውን ያልጠበቁ ግንባታዎችና የትራፊክ መጨናነቅ ችግር በዘላቂነት ለመቅረፍና አዲስ ዘመናዊ መልክ ለመስጠት ነው። አዲስ አበባ ከተማ አስተዳደር የኮሪደር ልማት ፕሮጀክት ዋና ዓላማ ከተማዋን ለነዋሪዎች ምቹ፣ ሰፊ የእግረኛና የተሽከርካሪዎች መንገዶች ያሏት እንዲሁም አረንጓዴ ስፍራዎችን ያካተተች ማድረግ ነው። አሁን ወደ መርካቶ የገባው ይህ ልማትም የዚሁ ትልቅ ራዕይ አካል ነው። በፍራሽ ተራ አካባቢ የሚገነቡት አዳዲስ የመሰረተ ልማት አውታሮች፣ ሰፋፊ የአስፋልት መንገዶችና የውሃ ፍሳሽ መስመሮች በመርካቶ ውስጥ የሚደረገውን የሸቀጦችና የእግረኞች እንቅስቃሴ እጅግ የተቀላጠፈ እንዲሆን ያደርጉታል። ይህ የመልሶ ማልማት እንቅስቃሴ በመርካቶ ወይም በፍራሽ ተራ ብቻ የተገደበ አይደለም። ባለፉት ወራት በአዲስ አበባ ከተማ እንደ ፒያሳ፣ 4 ኪሎ፣ ካዛንችስ እና ቦሌ ባሉ ዋና ዋና አካባቢዎች ተመሳሳይ ሰፊ የመፍረስና እንደ አዲስ የልማት ስራዎች ሲከናወኑ ቆይተዋል። በእነዚህ አካባቢዎች የነበሩ አሮጌና ደረጃቸውን ያልጠበቁ ግንባታዎች ፈርሰው በምትካቸው ሰፋፊ የመኪናና የእግረኛ መንገዶች፣ የብስክሌት መስመሮች እንዲሁም ዘመናዊ የንግድ ማዕከላት እየተገነቡ ይገኛሉ። አሁን ደግሞ የዚሁ ሰፊ እቅድ አካል የሆነው ስራ ወደ መርካቶ ተስፋፍቷል። መርካቶ የከተማዋ የንግድ ማዕከል በመሆኗ እነዚህን የመልሶ ማልማት ስራዎች ሲጠናቀቁ የአካባቢውን የንግድ እሴት ከፍ የሚያደርጉና ለነጋዴዎች ሆነ ለሸማቾች ማህበረሰብ ዘመናዊና ምቹ የሆነ ገበያ የሚፈጥሩ ይሆናሉ። እንዲህ አይነት ግዙፍ የመልሶ ማልማትና የመፍረስ ስራዎች ሲከናወኑ በግንባታው ቀጠና ውስጥ የሚገኙ ነጋዴዎችና ነዋሪዎች የወደፊት እጣ ፋንታ ትልቅ ጥያቄ መሆኑ አይቀርም። የከተማዋ አስተዳደሩና የሚመለከታቸው አካላት ቅድመ ማስለቀቂያና መረጃ በመስጠት ስራውን ጀምረዋል። በፍራሽ ተራ እና በአካባቢው የነበሩት አነስተኛና መካከለኛ ነጋዴዎች የንግድ እንቅስቃሴያቸው እንዳይቋረጥ በጊዜያዊነትና በዘላቂነት የሚገቡባቸው ምትክ የገበያ ቦታዎችና የንግድ ማዕከላት የማዘጋጀት ስራዎች ጎን ለጎን እየተከናወኑ ይገኛሉ። ዓላማው ነጋዴዎችን ከስራ ማፈናቀል ሳይሆን ይበልጥ ህጋዊ፣ የጸዳና ደህንነቱ የተጠበቀ ዘመናዊ የንግድ ስፍራ ለማዘጋጀት የንግድ ስርዓቱን ማዘመንና ለሁሉም እኩል እድል መፍጠር እንደሆነ የመልሶ ማልማት እቅዱ ያመለክታል። የፍራሽ ተራ መፍረስና የመሬት ዝግጁነት ከተጠናቀቀ በኋላ በአካባቢው የሚገነቡት አዳዲስ ህንፃዎችና የንግድ ማዕከላት የመርካቶን የታሪክና የባህል እሴት እንደጠበቁ ዘመናዊ የህንፃ ዲዛይን መስፈርቶችን የተከተሉ ይሆናሉ። በአዲሱ ማስተር ፕላን መሰረት በፍራሽ ተራና በዙሪያው የሚገነቡት ዘመናዊ ሞሎች እና የገበያ አዳራሾች፣ ሰፊ የመኪና ማቆሚያዎች፣ አንደርግራውንድ ፓርኪንግ፣ ዘመናዊ የእሳት አደጋ መከላከያና የደህንነት ቁጥጥር ካሜራዎች ይኖሯቸዋል። ይህ ቀደም ሲል በመርካቶ በተደጋጋሚ ይከሰት የነበረውን የደህንነት ስጋት፣ የእሳት አደጋና የትራፊክ መጨናነቅ ችግር ሙሉ በሙሉ የሚቀርፍና የመርካቶን የንግድ እንቅስቃሴ በአዲስ ምዕራፍ ከፍ የሚያደርግ ነው። የፍራሽ ተራ የመልሶ ማልማት ስራ የህንፃዎች ግንባታ ላይ ብቻ የሚያተኩር ሳይሆን የመርካቶን አጠቃላይ የመሰረተ ልማት እቅድም የሚያድስ ነው።
የቆሻሻ ውሃ ፍሳሽ ማስወገጃ መስመሮች፣ የመብራትና የቴሌኮም ዝርጋታዎች ከመሬት ስር በዘመናዊ መልኩ እንዲዘረጉ ያደርጋል። ይህ ዝርጋታ በመርካቶ ውስጥ የሚገኙ የንግድ ተቋማት ፈጣን የኢንተርኔትና አስተማማኝ የኤሌክትሪክ አገልግሎት እንዲያገኙ ያስችላቸዋል። በተጨማሪም ሰፋፊ የእግረኛ መንገዶች መሰራታቸው የገበያተኞችን እንቅስቃሴ እጅግ ምቹና ደህንነቱ የተጠበቀ ያደርገዋል። አዲሱ የመርካቶ ገጽታ የሀገር ውስጥ የንግድ እንቅስቃሴን ከማሳደጉም በላይ የዓለም አቀፍ የንግድ አጋሮችን ትኩረት በመሳብ የከተማዋን ኢኮኖሚያዊ እንቅስቃሴ በአዲስ መልክ የሚያነቃቃ ይሆናል። በአጠቃላይ በመርካቶ በፍራሽ ተራ አካባቢ እየተከናወነ ያለውን የመፍረስና የመሬት ዝግጅት ስራ አዲስ አበባን ዘመናዊ፣ የጸዳችና ለንግድ ምቹ ለማድረግ የተከናወነ ያለው የመልሶ ማልማትና የኮሪደር ልማት ፕሮጀክት አካል ነው። ይህ ለውጥ ጊዜያዊ የቦታ ሽግግርና የመልሶ ማደራጀት ፈተናዎች ቢኖሩትም የልማት ስራዎቹ ሲጠናቀቁ ለመርካቶ ነጋዴዎችና የደንበኞች እጅግ ዘመናዊ፣ ጽዱና አስተማማኝ የገበያ አካባቢን ይዞ ይመጣል። ሂደቱን እኛም በቅርበት እየተከታተልን መረጃውን ይዘንላችሁ የምንመለስ ይሆናል። አሁን በቀጥታ ወደ መርካቶ በጣና አካባቢ እና በፍራሽ ተራ አካባቢ ያለውን እንቅስቃሴ ያዘጋጀውላችሁ ቪዲዮ ቀጥታ እናልፋለን። እስከ መጨረሻው ሰከንድ ድረስ ይከታተሉ። ቪዲዮን ከወደዳችሁት ላይክ እና ሼር አድርጉ። እንዲሁም አዳዲስ ተመልካቾች ሰብስክራይብ በማድረግ ያበረታቱን። መልካም ቆይታ።
Vas a tener